ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እሱ ላይ የምትመለከቷቸው ዶክተር ስዩም አንቶኒዮስን ጨምሮ መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋል። ግብረ ሰዶምን በመቃወማቸው ብቻ ከቤተ ክርስቲያን አባልነት ተሰረዙ። ፕሮቴስታንቶች ዛሬ ያልነቃችሁ መቼ ልትነቁ ነው? እንግዲህ ዛሬ የኔታ ቲዩብ በፌስቡክ ገጹ ላይ ያሳወቀው ወይም ደግሞ ያስነበበው ነገር እጅግ በጣም ልብ ይሰብራል። መሰረተ ክርስቶስ ከግብረ ሰዶማውያን ተቋማት ጋር የምታደርገውን ግንኙነት ሲቃወሙ የነበሩትን ሰዎች ከአባልነት አግዳቸዋለች ማለት ነው። ከዛ ውስጥም ደግሞ አንዱ ዶክተር ስዩም አንቶኒዮ ይባላሉ። እኚህ ደግሞ ሲያቀርቡና ተከታታይ ሲቃወሙ የነበሩት ምን እንደነበረ እስኪ ህብረት የግብረ ሰዶማውያን ክርስቲያኖች ህብረት ማለት የት ቸርች ውስጥ ነገ ምን ሊሆን የተዘጋጀ ቸርች ሊሆን ማለት ነው። ቤተክርስቲያኖች ውስጥ ህብረት በመመስረት በጣም በብዙ አይነት ደረጃ ወደ አገራችንም እየገቡ እንደሆነ እየተነገረ ነው፣ እምናየውም ነው። አብረውን ለአመታት ኖረዋል፣ መድረክ ላይ አገልግለዋል፣ እጅ ጭነዋል፣ ትንቢት ተናግረዋል፣ መገለጥ አምጥተዋል፣ በፈውስ አገልግለዋል። ግብረ ሰዶማውያን ነው ማለት 7-8 ዓመት በፊት ነው አንድ ኮንፈረንስ እኮ ተዘጋጅቶ እዛ ኮንፈረንስ ላይ ውጡ ብሎ ሲል የወጣው ሰው ብዛት ማለት ወንድ ከወንድ ሴት ከሴት አዎ እያለ ነው ሰው ይወጣ። ከ7 ዓመት በፊት የሆነ ነገር ነው። የአገልጋይ ልጆች የፓስተር ልጆች ብዙ አግኝቻለሁ። እንግዲህ አልዋሽም፣ በጌታ ፊት ነው የምናገረው። ጋይስ አሁን ዶክተር ስዩም አንቶኒዮ የተናገሩት እዚህ ኢትዮጵያ ውስጥ ነው። በነገራችን ላይ ፕሮቴስታንቶች እንደዚህ አይነት ቆሻሻ ስራን የሚሰሩ ፓስተሮች መንፈስ ቅዱስ ይሰራባቸዋል ብላችሁ እነርሱ ጋር የምትሄዱት እንዴት ነው? በእግዚአብሔር ስም እንዴት ነው በእነዚህ ሰው እጅ ተጭኖላችሁ የሚጸልይላችሁ? እግዚአብሔር አምላክን የሚያስቀይሙ ከባድ ስራን እግዚአብሔር አምላክ የሚያስጸይፈውን ነገር የሚፈጽሙ ሰዎች ጭራሽ ፓስተሮችም የፓስተር ልጆችም ደግሞ አሉበት። እንዴ በጣም እኮ ይሄ አስቸጋሪ ነገር ነው ጋይስ። ህብረት ለመሆን ቤተክርስቲያን ለመሆን እየተዘጋጀን ያ ማለት በጣም ብዙ ናቸው ማለት እኮ ነው። እንደነዚህ አይነት ሰዎች ከአባልነት ከተሰረዙ ሊሰራ ወይም ደግሞ ሊፈጸም የታቀደ ሌላ እቅድ አለ ማለት ነው። እነሱ ይቃወሙት የነበረውን ነገር በነፃነት ለማድረግ እየፈለጉ ነው ማለት ነው። ስለዚህ ጴንጤ ሆይ ንቃ። ስልክ ተደወለብኝ፣ እጅግ በጣም ይቅርታ ድምፁን ያጠፋባችሁ ማለት ነው። እና ይህንን በማለት እንግዲህ ቲክቶክም ደግሞ ሊያጠፋው ስለሚችል ሁላችሁም በቻላችሁት መጠን ኮፒ ሊንክ አድርጉት እና ፕሮቴስታንቶች እንወዳችኋለን። ያላችሁበትን መርምሩ። ግብረ ሰዶምን በመቃወማቸው ብቻ ከቤተ ክርስቲያን አባልነት ተሰረዙ። ከላይ በምስሉ ላይ የምትመለከቷቸው ዶክተር ስዩም አንቶኒዮስን ጨምሮ እነዚህ ሁለት ወንድሞች ከመሰረተ ክርስቶስ ቤተ ክርስቲያን አባልነታቸው በጠቅላላ ጉባኤ መሪዎች ተሰብስበው ከአባልነት ሰርዘዋቸዋል። ምን አጥፍተው ነው ብለን ብንጠይቅ አንድና አንድ ብቻ ነው ጥፋታቸው። እንደምታውቁት ኢትዮጵያ ውስጥ ሀገር በቀል የሆኑ በራሳችን ሰዎች አገልግሎት የተጀመሩ አገልግሎቶች በጣም ጥቂቶች ናቸው። በተለይ ሜል ላይ የሚባሉት አብያተ ክርስቲያናት ከውጪ በመጡ ሚሽነሪዎች የተቋቋሙ ነው። ወይ በኖርዌጆች ወይ በስዊዘርላንዶች አሊያም በአሜሪካውያን ሌላው በፊንላንዶች የተጀመረ የወንጌል እንቅስቃሴ ነው የኢትዮጵያ ፕሮቴስታንቲዝምን ምድራችን ላይ እንዲሰበክ እንዲቀጣጠል ያደረገው። ከዚህ ጋር ተያይዞ አብዛኞቹን መስራቾቻቸው ወይ አሜሪካ ወይ አውሮፓ ስለሚገኙ በተለያየ መንገድ ሰፖርት ይደረጋሉ። መጽሐፍ ቅዱስ ትምህርት ቤት በመክፈት ሊሆን ይችላል፣ የእርዳታ ድርጅት በማቋቋም ሊሆን ይችላል፣ መሰረተ ልማትን በማሟላት ሊሆን ይችላል፣ ለአገልጋዮች ፈንድ በማድረግ ሊሆን ይችላል። በተለያየ መንገድ ድጋፍ ያገኛሉ። ይህ ድጋፍ በአንድም በሌላ የተቋረጠበት መልኩ አለ። ለምሳሌ የመሰረተ ክርስቶስና የመካነ ኢየሱስ ቤተክርስቲያንን ብናይ በዓለም አቀፍ ደረጃ የግብረ ሰዶም እንቅስቃሴ ከመስፋፋቱ ጋር ተያይዞ አንዳንድ በአውሮፓ የሚገኙ በአሜሪካ የሚገኙ ቤተክርስቲያን ነን የሚሉ አካላቶች ይህንን ግብረ ሰዶም አጽድቀው ፈቅደው ደጋፊም ሆኖ ስለቆሙ አንዳንድ ኢትዮጵያ ውስጥ የሚገኙ አብያተ ክርስቲያናት ቀጥታ ነው ግንኙነታቸውን ያቋረጡት። ምክንያቱም ኢትዮጵያዊ ማንነት አይፈቅድም። ኢትዮጵያዊ ማንነት ብቻ ሳይሆን የአምላክ ቃል የግብረ ሰዶም እንቅስቃሴን የሚጸየፍ ኢትዮጵያዊ ባህል አጥብቆ የሚጠላው ነገር እንደሆነ ይታወቃል። ከዚህ ጋር ተያይዞ መሰረተ ክርስቶስ ቤተክርስቲያንም ከነዚህ ሰዎች ጋር ወይም ከነዚህ ቤተክርስቲያን ጋር ህብረት የለኝም ካለች በኋላ መሪዎቿ በድብቅ ሄደው ሲሚናሪ ሲካፈሉ ኢንፎርሜሽን ወጣ።
ይሄን ተከትሎ እነ ዶክተር ስዩም አንቶኒዎስ በአደባባይ ይህንን ጽዩፍ ድርጊት ቤተክርስቲያናችን በመሪዎቿ በኩል ህብረት ማድረግ የለባትም፣ ገንዘቡ ይቅር፣ ትውልድን ማዳን አለብን፣ ትውልድን ከዚህ ነቀርሳ ከዚህ በሽታ መታደግ አለብን ብለው እንቅስቃሴ ጀመሩ። የተለያየ ሚዲያ ላይ ጩኸታቸውን ማሰማት ጀመሩ። እነሱ ብቻ አይደሉም፣ የተለያዩ ዕቅበተ እምነት ላይ የሚሰሩ ወገኖች በአንድም በሌላም በተለያየ ቦታ ላይ መጽሐፍ ይሄ ነውር እንደሆነ ተጽዕኖ ማድረግ ሲጀምሩ እነዚህ መሪዎች ጥያቄው ስለገባ መሪነታቸው ሳይወዱ በግዳቸው ግንኙነት እንደማያደርጉ ቃል ገቡ። ይበል የሚያሰኝ ቃል ኪዳን የገቡት የመካነ ኢየሱስ ቤተክርስቲያን መሪዎች ናቸው። በአደባባይ እንዳጠፉ ንስሐ ገቡ። በመግለጫ በአቋም መግለጫ ደረጃ መግለጫ አውጥተው ይህንን ነገር እንደሚጸየፉ ኦፊሻሊ ከእንደዚህ አይነት ህብረት ጋር ግንኙነት እንደሌላቸው እንዳቋረጡ አሳወቁ። ቤተክርስቲያን አረፈች። የመሰረተ ክርስቶስ ቤተክርስቲያንም ተመሳሳይ ድርጊት ያደርጋሉ ተብሎ ሲጠበቅ ይህንን ጽዩፍ ድርጊት ቤተክርስቲያን ማድረግ የለባትም ብለው የተናገሩትን እነ ዶክተር ስዩም አንቶኒዎስን ከቤተክርስቲያን አባልነት መሰረዝን የያዙት መሪዎቿ ምን ድንዛዜ እንደነካቸው የትኛው ጨለማ ግራቸውንና አይምሯቸውን ልባቸውን እንዳጨለመባቸው አናቅም። ነገር ግን በፍጹም እንደ ኢትዮጵያዊ በክርስቶስ ኢየሱስ እንዳመነ እንዳንድ ክርስቲያን ያደረጋችሁ ድርጊት ሊሸለሙ የሚገባቸው ሊበረታቱ ዕውቅና ሊሰጧቸው የሚገባቸውን እንደ ጀግና ልትቆጥሯቸው የሚገባችሁን ሰዎቻችሁን ነው ከቤተ ክርስቲያን አባልነት የሰረዛችሁት። በጣም ብዙ ነውረኛ አመጽ ውስጥ የሚመላለሱ የሚታወቅ የተገለጠ ነውርና ኃጢአት ያለባቸው አገልጋዮች በኢትዮጵያ አብያተ ክርስቲያናት ህብረት ስር በዝማሬም በስብከት ውስጥም እያገለገሉ ባለበት በዚህ ሁኔታ ላይ ግብረ ሰዶምን ትውልድን የሚያጠፋ ህዝብን የሚያቀነጭር ሞራልን የሚገኝ ጽዩፍ ነገር ከእግዚአብሔር ቃል ጋር የሚጣላ ነውር መሆኑን የተናገሩ ግለሰቦች ሊሸለሙ ነው እንጂ የሚገባቸው ከቤተ ክርስቲያን አባልነት ሊሰርዟቸው አይገባም። ይልቁንም ከቤተ ክርስቲያን አባልነት ሊሰርዟቸው የሚገባችሁ በጉያ ያቀፋቿቸው በአመፅ እጃቸውን ክንዳቸውን ያበረቱ ብዙ ነቢያት፣ ሐዋርያት፣ አስተማሪ ፓስተር ነን የሚሉ ግለሰቦችን ሰብስባችሁ ስታበቁ ነውር ያሉ ሰዎችን ከቤተ ክርስቲያን አባልነት መሰረዛችሁ ነውር ነውና የመሰረተ ክርስቶስ ቤተ ክርስቲያን ይህንን መልእክት ድንገት ከደረሳችሁ መሪዎች አባላት ከደረሳችሁ ከነ ስዩም አንቶኒዎስ ከነ ዶክተር ጋር አብራችሁ እንድትቆሙና ቤተ ክርስቲያኗ በመሪዎቿ በኩል የወሰነችው ውሳኔ ልክ አለመሆኑን እንድትገልጹ ነው ይህን ቪዲዮ የሰራሁት። ሰላም ሁኑ።